ነገ ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም ሰኔ 30 የመጥምቀ መለኮት ቅዱስ ዮሐንስ የልደቱ መታሰቢያ በዓል ነውና ለቅዱስ ዮሐንስ የተሰጠውን ቃል ኪዳን ሳሰሙ የትም ቦታ እንዳትሄዱ። በኮሜንት ቅዱስ ዮሐንስ በረከት ይደርብን እያላችሁ ጻፉልኝ። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ ለብዙዎች እንዲዳረስ አድርጉ። ይህን ድንቅ ታምርና ቃል ኪዳን ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቁ ቅዱስ ዮሐንስ እንዲህ ሲል ቃል ኪዳን ገባለት። ሰው ሁሉ ወደ ስጋዊ ተግባር ሆነ ወደ መንፈሳዊ ተግባር ቢሆን ሲሄድ ይህ የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ነው ብሎ እጽሩን ገራገሩን ቢሳለም እኔ መንበረ መንግስቴን አሳልመዋለሁ። የገድል መጽሐፍ የተሳለመ ቢኖር እኔ መንበረ መንግስቴን አሳልመዋለሁ። የገድል የታምር መጽሐፍ የተነበበበትን ውሃ እኔ እንደተጠመቅኩበት እንደማየ ዮርዳኖስ ውሃ አደርገዋለሁ። የገድል መጽሐፍ በተነበበበት ውሃ የተጠመቀበት ሰው ቢኖር የ80 ዓመት ኃጢአቱን አስተሰርይለታለሁ። ወንዱን የ40 ቀን ሴቷን የ80 ቀን ሕፃን አደርጋለሁ። እኔ በተጠመቅኩበት ማየ ዮርዳኖስ እንደተጠመቁ ሆኖለት ከኃጢአቱ ይነጻል። ሰው ሆነ እንስሳ ቢታመም በጽኑ እምነት ይደረግልኛል ብሎ አምኖ ያለ ጥርጥር ውሃ አቅርቦ የገድልን መጽሐፍ በላዩ ላይ አንብቦ የተነበበበትን ውሃ ቢታጠብበት ወይም ቢጠጣ ያለ ጥፋት ፈጥኖ ከደዌው ይፈወሳል። የገድልን መጽሐፍ የተነበበበትን ማየ ጸሎት በቤት ውስጥ ቢረጭ ከዚያ ቤት በረከቴን እመላበታለሁ፣ ተድላ ደስታን ተጋበን በዚያ ቤት አሳደራለሁ። እስከ ዘላለም ድረስም በቤቱ ውስጥ የእህል መታጣት፣ ረሃብ፣ የውሃ ጥማት፣ ተላላፊ በሽታ አይገባበትም፣ ፈጽሜም አላመጣበትም። ስጋዬን ደሜን መቀበል ያልተቻለ ሰው ቢኖር ለመታሰቢያ ዝክር ከተደረገው ፍርፋሪ ይቅመስ። ስጋዬን ደሜን እንደተቀበለ እኔ ያደርግለታለሁ። ፍርፋሪውን ባያገኝ እንጀራውን ዳቦውን የተበላበትን ገበታ ጠላው የተጠጣበትን ጽዋ በምላሱ ይላስ። እኔ ኢየሱስ ቃሌ የማያብለው ስጋዬን ደሜን እንደተቀበለ አደርግለታለሁ። ስለ እምነቱ ስጋዬን ደሜን ለመቀበል የሚያበቃውና እውነተኛውን ምግባር የጽድቅ ስራን እንዲሰራ አደርገዋለሁ በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ይህን የመሰለ ቃል ኪዳን ሰጠው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ይህን ያህል ቃል ኪዳን የሰጠው ምን ቢያደርግ ነው ብትሉ ደግሞ ታሪኩ ይህንን ይመስላል። ዮሐንስ ማለት ፍስሐ ዋሴት ርኅራኄ ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ የሆነው ቅዱስ ዮሐንስ የብሉይ ኪዳን የመጨረሻ የአዲስ ኪዳን ደግሞ የመጀመሪያ ነብይ ነው። ስለ ወላጆቹ ስለ ካህኑ ዘካርያስ ስለ ቅድስት ኤልሳቤጥ በቅዱስ ወንጌል ላይ እንዲህ ተብሎ ተመስክሮላቸዋል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ሉቃስ 1:5-6 ላይ ታገኙታላችሁ። እግዚአብሔርም ወደ በራኪው ልጅ ወደ ዘካርያስ ልጅ እንደሚወልድ ይነግረው ዘንድ የመላእክት አለቃ ቅዱስ ገብርኤል ላከው። መልአኩም በመጀመሪያ በመሠዊያው በስተቀኝ በኩል ተገልጦ ለዘካርያስ ታየው። ለሰይጣን ቀኝ የለውምና መልአክ ግን ብርሃናዊ የማናዊ ነውና መልአክ እንደሆነ ለማጠየቅ በቀኝ በኩል ተገልጦ ታየው። አንድም ሰው ሁሉ ወደ የማናዊ ግብር የሚመለስበት ዘመን ደረሰ ሲል በቀኝ በኩል ታየው። አንድም ሰውን ሁሉ መክሮ አስተምሮ ወደ ቀኝ መንፈስ ቅዱስ ሥራ የሚመልስ ልጅ ትወልዳለች ሲል በቀኝ በኩል ተገልጦ ታየው። ነገር ግን ዘካርያስ የእርሱም ሆነ የሚስቱ እድሜያቸው ስለገፋ የሚስቱን የመጽነሷን ነገር አላምን ቢል መልአኩ ዲዳ አድርጎታል። ዮሐንስ ሲወለድ ስሙን ማንን በለው ሲሉት በመጽሐፍ አድርጎ ዮሐንስ በሉት አላቸው። ያን ጊዜ አንደበቱ ተፈታለት። መልአኩ ቅዱስ ገብርኤልም ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ፣ ደስታና ተድላ ይሆንልሃል ባለው ሰዓት አላመነም ነበረ። ሉቃስ 1:13። አሁን ግን የልጁን ስም ዮሐንስ ብሎ ጽፎ ሲናገረው ተዘግቶ የነበረው አንደበቱ ተፈቶለታል። መጥምቁ ቅዱስ ዮሐንስ ጌታችንን በእድሜ በ6 ወር ይበልጠዋል። ርጉም የሆነ ሄሮድስ መሲህ ሕፃን ክርስቶስ መወለዱን ሲሰማ መንግስቴን ይቀማኛል ብሎ በመፍራት በቤተልሔም ያሉ 2 ዓመት ከዚያ በታች ያሉ 144,000 የቤተልሔም ሕፃናትን በሰይፍ ሲያስገድል ድንግል ማርያም ከልጇ ጋር ወደ ግብጽ ስትሰደድ ቅድስት ኤልሳቤጥ ደግሞ ወደ ሲና በረሃ ሄዳ ልጇን ዮሐንስን በዚያ ደብቋለች። ከመሄዷ በፊት ግን ከባሏ ከዘካርያስ ጋር ሲሰነባበቱ የሚሆነውን ሁሉ እርሱ ቀድሞ ያውቅ ነበርና ሕፃኑን ልጄን ሲያጡ እኔን ይገድሉኛል፣ አንቺ ግን ወደ በረሃ ይዘሽ ሂጂና በዚያ ሸሽጊ ብሎ መክሯታል። እርሷም ከሄደች በኋላ የርጉም ሄሮድስ ጭፍሮች ዮሐንስን ባጡት ጊዜ ወደ ዘካርያስ መጥተው ልጄን ወዴት አደርሰው ነው? ወዴትስ ደበቅከው? አሁን ከደበክበት አውጥተህ ፈጥና አስረከበን በማለት የፍትኛ አስረው ካሰቃዩት በኋላ ለእግዚአብሔር መስዋዕት ከሚሰዋበት በቤተ መቅደስና በዕቃ ቤት መካከል አንገቱን ቆርጠው ገደሉት። የዘካርያስ ደም እስከ 7 ዓመት ድረስ እየፈላ ደሙ ሲካሰሳቸው ኖረ። ቅድስት ኤልሳቤጥም ልጇ ዮሐንስን ይዛ ወደ በረሃ ከገቡ 5 ዓመት በሆናቸው ጊዜ ዮሐንስ እድሜው 7 ዓመት ከመንፈቅ ከሆነው በኋላ እናቱ ኤልሳቤጥ ሞተችበትና ብቻውን ከበረሃ ውስጥ ተወችው። ዮሐንስም በሰፊዋ በረሃ ውስጥ በአራዊቶች መካከል ብቻውን ቀረ። ለዮሐንስ ግን በእርሱ ላይ ምንም መጥፎ ነገር ሳያደርጉ የቶራ የአንበሳ የነብር ልጆች እንደ ወንድምና እንደ እህት ሆኑት። አራዊቶቹም ሁሉ ወዳጅ ሆኑት። ምግቡ የበረሃ ቅጠል ነው። መጠጡም ከተቀመጠባት ድንጋይ ስር የፈለቀችለት ውሃ ነበረች።
አለችው። ዮሐንስ ሰውነትን አለምልሞ ስጋን አለስልሰው ገጽና ፊትን የሚያሳምሩትን ምግቦች አልተመገበም። አንቦጣ ከተባለው ከአንዲት የበረሃ ቅጠልና ከጣዝማ ማር በስተቀር ከሚበሉት ምግቦች ሁሉ ዮሐንስ ህርምተኛ ሆኖ የተለየ ነበር ይላል ቅዱስ ገድሉ። ነገር ግን አንቦጣ ተብላ የምትጠራ አንዲት የበረሃ ቅጠልና የጣዝማ ማርን እየተመገመ ማደጉን ለመግለጽ ብዙ ጊዜ በተለምዶ የዮሐንስ ምግቡ የበረሃ አንበጣ ነበረ ተብሎ የተሳሳተ ነገር ሲነገር ይሰማል። ንጉሥ ሄሮድስ በሞተ ጊዜ እነሆ የእግዚአብሔር መልአክ በግብፅ ሀገር ለዮሴፍ በሕልም ተገልጦ በመታየት እነሆ የዚህን ሕፃን ነፍስ የሚሹ ሙቷልና ተነስተ ሕፃኑንና እናቱን ይዘው ወደ ምድር እስራኤል ተመለስ ካለው በኋላ ዮሴፍ ተነስቶ ሕፃኑንና እናቱን ይዞ ወደ ምድር እስራኤል ገባ። ጌታችን ልጄ ናዝራዊ ይባላል ተብሎ በነቢይ የተነገረው ቃል ይደርስ ሲፈጸም ዘንድ መጥቶ ናዝሬት በምትባል ሀገር ተቀመጠ። ለሞት ይፈልገው የነበረው የተረገመ ከሃዲ ሄሮድስ ከሞተ በኋላ ከእናቱ ከድንግል ማርያም ጋር ከምድረ ግብፅ ተመልሶ በናዝሬት ተቀምጦ ሳለ እነሆ የዕድሜ ባለጸጋ የሆነች የዮሐንስ እናት ክብርት ኤልሳቤጥ ልጇ ዮሐንስን ይዛው ወደ ደብረ ሲና በረሃ ከገቡ ከ5 ዓመት በኋላ አረፈች። ዮሐንስም በእናቱ አስከሬን አጠገብ ተቀምጦ በእጅጉ እያዘነ መሪር ለቅሶን እያለቀሰ ሳለ የተሸሸገውን ሁሉ የሚያውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ በናዝሬት ተቀምጦ ሳለ የኤልሳቤጥን መሞት እናቱ ስለሞተችበት ዮሐንስ ብቻውን በበረሃ ውስጥ ተቀምጦ እያለቀሰ መሆኑን አወቀ። ጌታችን በናዝሬት ተቀምጦ ሳለ የኤልሳቤጥን መሞት የወዳጁ ዮሐንስን ሐዘንና ማልቀስ ባወቀ ጊዜ እርሱም በናዝሬት ሆኖ ያለቅስ ጀመር። እመቤታችን ቅድስት ድንግል ማርያምም ልጇ ወዳጇ ሲያለቅስ ባየችው ጊዜ ልጄ ወዳጄ ሆይ ምን ሆንክ? ስለምንስ ታለቅሳለህ? ብላ ጠየቀችው። ጌታችንም ለቅድስት እናቱ እንዲህ በማለት መለሰላት፣ እነሆ ወገንሽ የሆነች ኤልሳቤጥ አረፈች። ዮሐንስንም ብቻውን ከበረሃ ውስጥ ተወችው። ዮሐንስም ሕፃን ስለሆነ የሚያደርገውን አጥቶ በእናቱ አስከሬን አጠገብ ከፊት ለፊት ተቀምጦ በመረር ሐዘን ያለቅሳል። እናቴ ሆይ እኔም ዘመድሽ የሆነ የዮሐንስን ልቅሶ ስላወቅኩኝ የእርሱን ሐዘን ስለተሰማኝ የማለቅስ ስለዚህ ነው አላት። በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ቅድስት ድንግል ማርያም የኤልሳቤጥን መሞት በሰማች ጊዜ በጣም ምርር ብላ አለቀሰች። ያን ጊዜም ብርህት ደመና መታ ከፊታቸው ቆመች። ፈጥናም ተሸከመቻቸውና ኤልሳቤጥ ከሞተችበት ዮሐንስ ካለበት ቦታ ከደብረ ሲና በረሃ ውስጥ ወስዳ ደረሰቻቸው። ዮሐንስም ባያቸው ጊዜ ደነገጠ። ከዚያ በፊት ሰው አይቶ ስለማያውቅ የእናቱን አስከሬን ብቻውን ትቶ ወደ ጫካ ሸሸ። ጌታችን ኢየሱስ ክርስቶስም የዮሐንስን ፍርሃት አራቀለትና እንዲህ አለው፣ እኛን ከማየት የተነሳ አትፍራ፣ አትደንግጥም። አይዞ እነሆ የእናት ዘመዶች ማርያምና ሰሎሜ በእናት አስከሬን ላይ መልካም ነገር ሊያደርጉ መጥተዋልና ና ወደኛ ቀረብ አለው። ዮሐንስም ይህን ቃል ከጌታችን አንደበት በሰማ ጊዜ ወደ ኋላው ተመለሰ። ከመሬትም ላይ ወድቆ ለጌታችን ለኢየሱስ ክርስቶስ ሰገደለት። ጌታችን እመቤታችን ማርያምና ሰሎሜ በጠማው ጊዜ ለእርሷ ይጠጣ ዘንድ ለዮሐንስ በፈለቀችለት ውሃ የኤልሳቤጥን ስጋ አጥባችሁ ገንዙ አላቸው። እንዳዘዛቸውም የኤልሳቤጥን አስከሬን አጥበው ገነዙ። ጌታችንም ቅዱስ ሚካኤልንና ቅዱስ ገብርኤልን ይመጡ ዘንድ አዘዛቸው። እነርሱም ፈጥነው እንደ ዓይን ጥቅሻ ከሰማይ ወርዶ መጡና ከጌታችን ፊት ቆሙ። ጌታችንም የኤልሳቤጥን ስጋ የሚቀበርበትን መሬት ቆፍሩ አላቸው። ቅዱስ ሚካኤልና ቅዱስ ገብርኤልን መቃብሩን ይቆፍሩ ዘንድ ጀመሩ። ጌታችን ዘካርያስንና ስምዖንን በአካለ ነፍስ ከሰማይ መጥተው በኤልሳቤጥ አስከሬን ላይ ጸሎተ ፍትሐቱን ያደርሱ ዘንድ አዘዛቸው። እነርሱም የኤልሳቤጥን አስከሬን ካለበት ቦታ ላይ ቅዱስ ሚካኤልና ቅዱስ ገብርኤል፣ እመቤታችን ማርያምና ሰሎሜ ከጌታችን ፊት ቆሞ ሳለ ስምዖንና ዘካርያስ በአስከሬኑ አጠገብ ቆሞ ጸሎተ ፍትሐቱን ያደርሱ ጀመር። ጸሎተ ፍትሐቱን በጨረሱ ጊዜ መላእክት በቆፈሩት መቃብር ውስጥ ቀበሯትና የስምዖን የዘካርያስ ነፍስ ወደ ነበረችበት ቦታ ተመለሰች። ጌታችንም ኢየሱስ ክርስቶስ የኤልሳቤጥን መቃብር በትምህርተ መስቀል አምሳል ደፈነው። ኤልሳቤጥም ያረፈችበት ዕለት የካቲት 16 ቀን ነው። ከዚህም በኋላ ዮሐንስ ብቻውን ከበረሃ ውስጥ ትተውት ጌታችን ኢየሱስ ክርስቶስ ከእመቤታችን ጋር ወደ ናዝሬት ለመመለስ ከደመናዋ ላይ ተሳፍሮ ተነሳ። ያን ጊዜም ክብርት እመቤታችን ልጇን እንዲህ አለችው፣ ጌታዬ አምላኬ ፈጣሪ ሆይ ስለምን ዮሐንስን ብቻውን ከበረሃ ውስጥ ትተዋለህ? እንዴትስ ትተነው እንሄዳለን? ወደዚህ ቦታ ይዘው የሸሸችው እናቱ ጥላው ሞታ በመቃብር ውስጥ ተቀብራለች። ከኛ ጋር ይዘነው እንሂድ እንጂ አለችው። ዳግመኛም እመቤታችን እንዲህ አለችው፣ ነፍስ ያላወቀ ሕፃን ስለሆነ አራዊት ይበሉታልና ይዘነው መሄድ አለብን አለችው። ጌታችንም ለቅድስት እናቱ እንዲህ በማለት መለሰላት፣ በመንበርነት ወጥቶ ለእስራኤል ታይቶ እስከሚያስተምር ድረስ የሰማያዊ አባቴ ፈቃድ በበረሃ ውስጥ ብቻውን እንዲኖር ነው። አንቺ ብቻውን እንዴት ከበረሃ ይኖራል ትያለሽ? አራዊቶች እንዳይታሉት ሊቀ መላእክት ቅዱስ ገብርኤል ከእርሱ አይለይም። በፈለገው ነገር ሁሉ እንዲራዱትና እንዲታዘዙለት መላእክተ ብርሃንን አዝለታለሁ። ብርሃናዊ መልአክ ገብርኤልም ሰማያዊ ህብስቱን ለምግቡ ያመጣለታል። በጠማውም ጊዜ እንደ ወተት የነጣውን እንደ ወለላ ማር የጣፈጠውን ውሃ ከኤዶም ገነት ያመጣለታል። ይቺውም እርሱ ካለችበት ድንጋይ ስር የምትፈልቀው ውሃ እንደ እናቱ ጡት ለአፉ የጣፈጠች አደርግለታለሁ። አንቺ ብቻውን እንዴት በበረሃ ውስጥ ይኖራል ትያለሽ? እስከዛሬ ድረስ የጠበቅኩት እኔ ነኝ፣ ሌላ ማን ጠበቀው ብለሽ ነው? እኔ አይደለሁምን? ወዳጄ ዮሐንስ ሰማያዊ አባቴ ከዚህ ዓለም ፍጥረት ሁሉ በጣም አብልጦ ይወደዋል። አባቱ ዘካርያስ በስጋው ቢሞት በነፍሱ ያው ስለሆነ ዮሐንስን ለማጽናናት በአካለ ነፍስ ከእርሱ እንዳይለዩ አደርጋለሁ። እናቱ ኤልሳቤጥም በስጋዋ ብትሞት በነፍሷ ሕያዊት ስለሆነ
ስለሆነች ታጽናናው ዘንድ በነፍሷ በፍጹም ከእርሱ እንዳትለይ አደርጋለሁ። ዮሐንስን የተሸከመች ማኅፀን ንዕድ ክብርት ስለሆነች በስጋዋ ውስጥ መጥፎ ሽታ ክፉ መዓዛ አይገኝበትም፣ መቃብሯም ውስጥ ትሎች አይገኙበትም። ድንግል እናቴ ሆይ አንቺ እኔን ጸንሰሽ ሳለ ወደ ኤልሳቤጥ በሄድሽ ጊዜ በእንጇ ይዛ ጨብጣ በአፏ በሳመችሽ ጊዜ እንዲህ ብላ ትንቢት ተናግራለች። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናቱ ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? ከእግዚአብሔር አግኝቶ የነገሩሽን ቃል ይደረጋል ብለሽ ተቀበልሽ። አንቺ ብፅዕት ነሽ ክብርት ነሽ ብላ ስላመሰገነችሽ እንኳን ስጋዋ ሊፈርስ ይቅርና መግነዟ አይለወጥም፣ መቃብሯም አይጠፋም። ነፍሷም ከስጋዋ ጋር እንድትኖር አድርጋታለሁ። ይህን የመሰለ ነገር ስለ ወዳጁ ዮሐንስ ለድንግል እናቱ ነግሯት ከጨረሰ በኋላ ዮሐንስን ከበረሃ ውስጥ ትተውት በደመና ላይ ተጭነው ወደ ናዝሬት ገሊላ ተመለሱ። ከጊዜም በኋላ ዮሐንስ ወደ ሕዝቡ ወጥቶ የጌታን መንገድ ማዘጋጀትና የንስሐን ጥምቀት ማጥመቅ ጀመረ። መንገዱንም ካዘጋጀ በኋላ እኔ በውሃ አጠምቃችኋለሁ፣ እርሱ ግን በእሳት ያጠምቃችኋል። እነሆ እኔ የእግሩን ጫማ ጠፈር እንኳን ልፈታ የማይገባኝ እያለ ጌታችንን ለሕዝቡ በሚገባ ካስተዋወቀ በኋላ ጌታችን በፍጹም ትሕትና ወደ እርሱ መጥቶ በእጁ ተጠመቀ። በዚያንም ቀን ጌታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ወንዝ ያጠምቆ ዘንድ ከገሊላ ወደ ዮርዳኖስ ወደ ዮሐንስ መጣ። ዮሐንስም በእርሱ ላይ አድሮበት ባለው በመንፈስ ቅዱስ ጸጋ ጌታችን ወደ እርሱ ሲመጣ ባየው ጊዜ አሰምቶ ጮኸ፣ በታላቅ ቃልም እንዲህ አለ፣ እኛን ለማዳን የመጣው የእግዚአብሔር በግ እነሆ። ነቢያት ስለ እርሱ ትንቢት የተናገሩለት ንጉሠ ነገሥት ይህ ነው። በእውነት ቀዳሚና ተከታይ የሌለው ለመንግስቱም ፍጻሜ የሌለው አምላክ ይህ ነው። ዮሐንስም ይህን ቃል እየተናገረ ሳለ ጌታችን ኢየሱስ ክርስቶስ ጠርቶ ዮሐንስ ሆይ ስለ እኔ የተጻፈውን ሕግ ሁሉ ትፈጽም ዘንድ እነሆ ይገባል። እነሆ ባየው ሁሉ ምስክር ትሆን ዘንድ በአንተ እጅ የምጠመቅበት ጊዜ ስለደረሰ አጥምቀኝ አለው። ዮሐንስም ለጌታችን እንዲህ ብሎ መለሰለት፣ ወደ አንተ መጥቼ መጠመቅ ለእኔ ይገባኛል እንጂ እኔ ባሪያ ሆኜ ሳለሁ በእኔ እጅ ትጠመቅ ዘንድ ስለምን ወደ እኔ መጣ? አንተ ጌታ ሆነ ይህ ነገር ፈጽሞ አይገባም አለው። ጌታችንም ዮሐንስ ሆይ በአንተ እጅ ስለመጠመቄ ደስ መሰኘት ይገባሃል፣ አትፍራም። አንተ እጅህን በራስ ላይ ታኖራለህ፣ ሰውነቴም እኔ አጠምቃታለሁ። ዮሐንስ ሆይ እምቢ አትበለኝ፣ እነሆ ነቢያት ስለ እኔ የተናገሩትን ሕግና ትእዛዝን ልፈጽም መጥቻለሁና አለው። ጌታም ይህንን ቃል ለዮሐንስ ነግሮት ከጨረሰ በኋላ ወደ ዮርዳኖስ ውሃ ውስጥ ገባ። ያን ጊዜም አቤቱ ውኆች አዩ፣ ውኆችም አይተው ፈሩ፣ ጥልቆችም ተነዋወጡ፣ ውኆችም ጮኹ ተብሎ በነቢዩ ዳዊት ትንቢት እንደተነገረ ዮርዳኖስ 40 ክንድ ወደ ኋላ ተመልሶ ሸሸ፣ ውሃውን በእሳት እንዳፈሉት ሆነ። መዝሙር 77 ከቁጥር 16። ጌታችንም ዮርዳኖስን እንዲህ በማለት ገሰጸው፣ ዮርዳኖስ ሆይ በጥምቀቴ ጊዜ አትሽሽ፣ ባለበት ቦታ ተመልሰ ቁም አለው። ጌታችንም ይህንን ቃል በተናገረ ጊዜ የነቢዩ ዳዊትን ቤት ይደርስ ዘንድ ውሃው ወደ ላይ ቦታ ተመልሶ ቆመ፣ ከጌታችን ፊትም ሰገደ። ዮሐንስም ዮርዳኖስ ወደ ኋላዋ ተመልሳ መሸሸዋንና በጌታ ትእዛዝ ወደ ቀድሞ ቦታዋ ተመልሳ ከጌታችን ፊት ስትሰግድ በተመለከተ ጊዜ ፈራ፣ ደነገጠ፣ ታላቅ መንቀጥቀጥም አደረበት። በፊቱም ሰገደለት። እነሆ አንተ ጌታዬና ፈጣሪዬ ነህ፣ እኔም አገልጋይ ባሪያ ነኝ። አቤቱ ጌታዬ ወይ ይህን ሁሉ ደካማነቴን ተመልክተ እጁን በራስ ላይ ያኖር ዘንድ ባሪያን አታስገድደው አለው። ጌታችንም ለዮሐንስ ይህ ለእኛ ተድላ ደስታ ነውና እውነትን ጽድቅን ሁሉ መፈጸም ይገባናልና ያዘዝኩን አድርጋለሁ። ዳግመኛም አንተም መጥምቀ መለኮት ተብለ ክብር ይነገርላል፣ እኔም በባሪያው እጅ ተጠመቀ ተብዬ ትሕትናዬ ይነገራል አለው። ይህንንም ሲነግሮ ዮሐንስ ተወው። ዮሐንስም እንዲህ አለው፣ የአብ ስም ባንተ አለ፣ የወልድ ስም አንተ ሆነ፣ የመንፈስ ቅዱስ ስም ባንተ ህልው ሆኖ አለ። ሌላውን ባንተ ስም አጠምቃለሁ፣ አንተን ግን በማን ስም አጠምቃለሁ ብሎ ጠየቀው። ጌታችን ዮሐንስን እንዲህ እያልክ አጥምቀኝ፣ እንደ መልከ ጼዴቅ ሹመት የዓለሙ ካህን ብርሃንን የምትገልጽ የአብ የባህሪ ልጅ አቤቱ ይቅር በለን፣ የዓለምን ኃጢአት የምታስወግድ የእግዚአብሔር በግ ይቅር በለን እያልክ አጥምቀኝ አለው። ያን ጊዜም ዮሐንስ ጌታችን ኢየሱስ ክርስቶስን ጥር 11 ቀን ከሌሊቱ 10 ሰዓት ላይ እንደነገረው እያለ አጠመቀው። ንጉሡ ርጉም ሄሮድስ የወንድሙን የፊልጶስን ሚስት ሄሮድያዳን በማግባቱ መምህር ወመገሥጽ የሆነው መጥምቁ ዮሐንስ ሄዶ ንጉሡን የወንድም ሚስት ልታገባ ይገባል ብሎ ገሰጸው። ስለሌላው ክፉ ስራው ሁሉ ይዘልፎ ስለነበረ ንጉሡ ቅዱስ ዮሐንስን አሰረው። በንጉሡም የልደት ቀን በዓል ትልቅ ድግስ አዘጋጅቶ የገሊላን መኳንንት ሹማምንቱን መሳፍንቱን ሁሉ ጠራቸው። የሄሮድያዳ ልጅ ወደ አዳራሹ ገብታ ዘፈነች። የሄሮድያዳ ልጅ ንጉሥ ሄሮድስን በዘፈኗ በጣም አድርጋ ስላስደሰተችው እርሱም በተራው ሊያስደስታት ፈለገ። እስከ መንግስቱ እኩሌታ ድረስም ቢሆን የለመነችውን ይሰጣት ዘንድ በሕዝቦቹ በመኳንንቱ ሁሉ ፊት እንዳይከዳት በጽኑ ቃል ኪዳን ማለላት። የፈለግሽውን ጠይቂኝ፣ የመንግስቴን እኩሌታ ቢሆን እሰጥሻለሁ፣ ምን ላደርግልሽ እያለ በመሐላ በጠየቃት ጊዜ በእናቷ ምክር ዮሐንስን አንገት
ቆርጦ ይሰጣት ዘንድ ለመነችው። ንጉሥ ሄሮድስም የልመናዋ ካፏ በሰማ ጊዜ የፈለግሽውን እሰጥሻለሁ ብሎ በከበረው መኳንንትና ሹማምንት ፊት ስለማለ ለሰው ይምሰል አዘነ፣ ተከዘ። ሐዘኑም ስለ ዮሐንስ መሞት አይደለም፣ ዮሐንስን ሕዝቡ ይወዱት ስለነበረ እነርሱን ስለመፍራቱና መሐላ ምሎ ከዳ እንዳይባል ነው እንጂ። ስለ ዮሐንስ አዝኖ ቢሆን ኖሮ ቀድሞውኑ በግፍ እንዳይታሰር ባላደረገው ነበረ። አስቀድሞ መሐላ መግባት እንዲክፉ ነው። ንጉሱም የለመንሽውን ሁሉ ሰጥሻለሁ ብሎ ስለማለ ሄሮድስ የዮሐንስን አንገት እንዲቆረጥ አደረገ። ዮሐንስም በእስር ቤት ውስጥ ሆኖ እንዲገድሉ ታውቆ ለሰያፊዎቹ አንገቱን በመስኮት አውጥቶ ጠበቃቸው። እነርሱም ራሱን ቆርጠው በወጭት አድርገው ለዚያች ዘፋኝ ለሄሮድያዳ ልጅ ሰጧት። እርሷም ወስዳ ለእናቷ ሰጠቻት። ነገር ግን የዮሐንስ ራስ ክንፍ አውጥታ ከሄሮድያዳ እጅ ላይ ተነስታ ወደ አየር ስለበረረች ታላቅ ድንጋጤ ሆነ። ደግሞም የዮሐንስ ራስ ክንፍ አውጥታ እየበረረች እንደቀድሞ ሄሮድስ የወንድምህን ሚስት ልታገባ አይገባም እያለች በመጮህ ዘለፈቻቸው። በሌሊትም እየመጣች ትዘልፋቸው ነበረ። ሄሮድያዳ መሬት ተከፍታ ውጣታለች። ዘፋኟ ልጇም እናቴ ብላ እጇን ስትይዛት የራሷ እጅ ተቆርጦ ክፉ አሟሟት ሞተች። የሄሮድስም የፊተኛይቱ ሚስት አባቷ ንጉሥ አርጣ ሴት ልጁ ላይ በደረሰው ነገር ተናዶ ምድረ ገሊላ ወሮ ስላወደማትና በእሳትም ስላቃጠላት ንጉሥ ጢባሪዮስ ይህን ሲሰማ እጅግ ተቆጥቶ ሄሮድስን ከሹመቱ ሽሮ እንድልኩ ወደምትባል አገር በግዞት ላከው። በዚያም ማቆ እጅግ ክፉ አሟሟትን ሞተ። የዮሐንስም ራስ እስከ 15 ዓመት ድረስ እየበረረች ስታስተምር ኖራ ሚያዝያ 15 ቀን በአረቢያ ምድር አርፋ በዚያው ተከበረች። ከብዙ ዘመን በኋላ መጥምቁ ለሁለት ክርስቲያኖች ተገልጦላቸው የከበረች ራሱ ያለችበትን ነግሯቸው ከተቀበረችበት እንዲያወጡ ነገራቸው። ይህም ከተቀበረችበት ቦታ የተገኘው በየካቲት 30 ቀን ነው። ለእግዚአብሔር ምስጋና ይሁን። የመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ ዛሬም ዘወትርም ለዘላለሙ አሜን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤቱን ደግፉት። ይቆያል።